ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ምናልባት በመጀመሪያው ቻናሌ ወይም እዚህ ጋር በምትመለከቱት አድናቆት ቲዩብ የሚል ማለት ነው ከ100 ሺህ በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። በዚህ የምታውቁት ትኖራላችሁ። ይሄኛው ደግሞ ከአሁን በኋላ አዳዲስ ቪዲዮዎችን የምለቅበት አዲሱ ቻናል ነው። ስለዚህ ለዚህም ቻናል አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምናየው ምንድነው፣ በማንኛውም የትምህርት ደረጃ ላይ ልትሆኑ ትችላላችሁ። በጣም በቀላሉ የሚያምር ከቨር ፔጅ ወይም ደግሞ ደረጃውን የጠበቀ ከቨር ፔጅ እንዴት መስራት እንደምትችሉ እንመለከታለን ማለት ነው። ስለዚህ የመጀመሪያ ስራችን ማይክሮሶፍት ወርድን መክፈት ነው። ከዛ በኋላ ጋይድ እንዲያደርገን ማስመሪያ ብናስገባበት የተሻለ ስለሆነ ማስመሪያ እናመጣለን። እሱን ለማድረግ እዚህ ጋር ቪው የሚል አለ። ቪውን ትነካላችሁ። ከዛ እዚህ ጋር ሩለር ይላል። ይህን ስትነኩ ማስመሪያ ገባ። ለበኋላ ጋይድ ለማድረግ ያግዘናል ማለት ነው። እዚህ ጋር ካጣችሁት ደግሞ ሩለር ብላችሁ ሰርች ማድረግም ትችላላችሁ። ከዛ ይህን ካደረግን በኋላ ቀጥታ ወደ ስም መጻፍ ነው የምንሄደው። የትምህርት ቤታችሁን ስም ከላይ ትጽፋላችሁ። እሱን ለማድረግ ከላይ ኢንሰርት እንላለን። ከዛ የምንጠቀመው አሁን የተለያዩ ከርቭ የሆኑ ቴክስቶችን ስለሆነ እዚህ ጋር ወርድ አርትን ብንጠቀም የተሻለ ነው። ስለዚህ ወርድ አርት የሚለው ጋር እንምጣና እዚህ ጋር ካሉት አማራጮች ውስጥ ደስ ያላችሁን መጠቀም ትችላላችሁ ማለት ነው። ለምሳሌ ይሄኛውን ልምረጠውና ላሳያችሁ። ዮር ቴክስት ሂር ይላል። ከዛ ቴክስታችሁን እዚህ ጋር ታይፕ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ሴንት ሜሪ ዩኒቨርሲቲ ብዬ ጽፌያለሁ ማለት ነው። እንደ ምሳሌ ነው። እናንተ የራሳችሁን የትምህርት ቤት ስም መጻፍ ይቻላል። ከዛ ቴክስቱን ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ከርቭ ነገር እናርገው። ከርቭ እንዲሆንላችሁ ደግሞ ምንድነው የምታደርጉት? እዚች ጋር ሼፕ የምትላለች እሷን ትነካላችሁ። ከዛ እሱን ከነካችሁ በኋላ ሼፕን ስነኩ እዚህ ጋር ወርድ ስታይል የምትለው አችኛዋ አለች። የምትመለከቷት ኢፌክት ነች። ስትነኳት የተለያዩ ኢፌክቶች ይመጡላችኋል። ከዛ በዚሁ አቅጣጫ መሄድ ትችላላችሁ ማለት ነው። ትራንስፎርም የሚለው ጋር እንምጣና ከርቭ ነገር እናርገው። እንደምታዩት እችኛዋን ብነካት ከርቭ ይሆናል። ከርቭነቱ እንዲጨምር ከፈለጋችሁ እዚች ጋር ይዛችሁ እንዲከፍ ብታረጉት እየጨመረ እንደዚህ ታረጉት እየቀነሰ ይመጣል ማለት ነው። እንደ አስፈላጊነቱ ሳይዙን ከፍና ዝቅ ማድረግ ይቻላል። ለምሳሌ የተወሰነ እንትኑ ልጨምረው እዚህ አካባቢ አድርጌዋለሁ። ከዛ ባዶ ቦታ ክሊክ ሴንተር እንዲጠብቅልን እንደዚህ ማድረግ እንችላለን። ከዛ ይሄን ከጻፍን በኋላ በቀጥታ ሎጎ ማምጣት እንችላለን። ሎጎ ለማምጣት ባዶ ቦታ ላይ ክሊክ ማድረግ ትችላላችሁ። ከዛ እዚህ ጋር ኢንሰርት የምትላለች ኢንሰርትን ከነካችሁ በኋላ ፒክቸር፣ ከዛ እዚህ ጋር እንመጣና ዚስ ዲቫይስ ብለን ዳውንሎድ ካደረግነው ውስጥ እናመጣለን ማለት ነው። ይልንካውን ነው ዳውንሎድ ጋር ልግባ። እንደ ሳምፕል ስለሆነ ይሄኛውን ነው መጠቀም የፈለኩት። ከዛ ኢንሰርት ለዋለሁ እዚህ ጋር ይገባል። ትንሽ እንቀንሳት በደንብ እንዲታያችሁ። ከዛ ይሄን ማስተካከል ነው። ልታስተካክሉ ስትሉም ቢሊላችሁ ይችላል። እዚች ጋር ሌአውት የምትለዋን ትነኩና ይሄኛውን ኦፕሽኑን ትቀይሩታላችሁ ማለት ነው። እዚህ ጋር ብናደርገው ይቀይርናል። ወይም እዚች ጋር ራፕ ቴክስት የምትላለች እቺን ነክታችሁ ቢሃይንድ ኢንፍሮንት እያለ ያማርጣችኋል ማለት ነው። ስለዚህ ኢንፍሮንት ኦፍ ቴክስት የሚለውን ልንካው። ከዛ ባዶ ቦታ ክሊክ ወደምፈልገው ከዛ መውሰድ እችላለሁ ማለት ነው። ሳይዙን ግን እናሳንሰው። ጫፏ ላይ ይዛችሁ እንደዚህ ማሳነስ ትችላላችሁ። እንደዚህ ያደረግነው ማለት ነው። ከዛ እዚህ ላይ ክሊክ አድርጋችሁ ደግሞ ፒክቸሩን የተለያዩ ፎርማቶች ሊሰጡ ትችላላችሁ። እንደዚሁም በተለያየ ሼፕ ልትቆርጡ ትችላላችሁ ማለት ነው። ለምሳሌ ክሮፕድ ሼፕ የሚለውን ነክቼ ይሄኛውን ባረገው በዚህ ይሆናል። ሰርክል ባረገው ደግሞ በዚህ አይነት ቅርጽ ይሆናል ማለት ነው። ይሄ ግን ባለበት ሎጎውን ኦሪጂናሉን ብታስቀምጡት የተሻለ ነው። እንደዚህ ይቀመጥ። ከዛ ይሄንን አሁንም በድጋሚ ማስተካከል እንችላለን። እንደዚህ እያደረግን ማለት ነው። እያያችሁ እንትን ማድረግ ይቻላል። ወደዚህ ትንሽ ጠጋ ልናደርገው እንችላለን። ከላይ ማስመሪያዋንም መከተል ትችላላችሁ። ከዛ ይሄን ከጻፍን በኋላ እዚህ ጋር ደግሞ ዲፓርትመንት ልታስቀምጡ ትችላላችሁ ማለት ነው። እሱን ደግሞ በቴክስት ቦክስ በቀላሉ ማስገባት ይቻላል። ስለዚህ ኢንሰርት፣ ከዛ እዚህ ጋር ቴክስት ቦክስ። አሁን ቴክስት ቦክስ የመረጥነው ለምንድን ነው? ወደ ፈለጋችሁት አቅጣጫ ለመውሰድ ስለሚያግዘን ነው። ስለዚህ ሲምፕል የምትለዋል ምረጣትና ቴክስቱን እዚህ አካባቢ ላስቀምጠው። ከዛ የምትፈልጉትን ነገር ታይፕ ማድረግ ወይም መጻፍ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ እኔ አካውንቲንግ ኤንድ ፋይናንስ ብየዋለሁ። ለምሳሌ እዚህ ጋር ዩኒቨርሲቲ ሆኖ ለምሳሌ ከዚህም በፊት የሰራሁላችሁ ነበረ ትልቁ ቻናሌ ላይ የሚዛን ቴፕ ዩኒቨርሲቲ ኮሌጅ ኦፍ ኢንጂነሪንግ ሊሆን ይችላል። የጤናው ከሆነ የጤና ከላይ ለብቻው ትጽፉለትና ከስር ደግሞ ዲፓርትመንቱ ምን እንደሆነ መግለጽ ይቻላል ማለት ነው። ይሄን አሁን ከፍ እናድርገው እንደዚህ ሳይዙ። ይሄ አልበቃ ካላችሁ ቺን እንደዚህ ልታደርጓ ትችላላችሁ ማለት ነው። በቴክስት ቦክስ አሁን መቀመጡ እንደዚህ አይነት ነፃነት ነው የሚሰጠን። እንደዚህ ሆኗል። ትንሽ ቀነስ ልናደርገው እንችላለን። ሳይዟን ቀነስ አድርጌ ትንሽ ወደ መሀል አካባቢ እንድናስጠጋው እንችላለን። ወይም እዚች ጋር ለችላችሁ ቺን ብነኩ ደግሞ ሴንተር ላይ ይሆንላችኋል። በመረጣችሁ ቴክስት ቦክስ ሴንተር ማለት ነው። እዚህ ጋር ያሉትን ግን አንዴ እንመለስና ደግሞ ደብል ክሊክ አድርግባቸውና ለምሳሌ ቴክስቱን ሁሉም ካፒታል ማድረግ ከፈለጋችሁ እዚች ጋር ኬዞች አሉላችሁ። አፐር ኬዝ ባረጋቸው ሁሉም በካፒታል ሌተር ይሆናሉ። ስለዚህ እንዲየቀያየራችሁ ልትጠቀሙ ትችላላችሁ። እዚህኛው ጋር ደግሞ ዙሪያውን አሁን ጥቁር መስመር አለ። እንደዚሁም ነጭ እንትን አለበት አንፈልገውም እሱን ግን። ስለዚህ ቴክስት ቦክሱ ላይ ክሊክ እናደርግና ሼፕ ፎርማት
ፊል የሚለው ጋር እንመጣለን። ባዶ እናደርገዋለን። ኖ ፊል። አውትላይን ዙሪያውን ያለው መስመር ነው። እሱንም ስለማንፈልግ ኖ አውትላይን። እንደምታዩት ምንም አይነት አውትላይን የለውም ማለት ነው። ይህን ካደረግን በኋላ ደግሞ እዚህ ጋር ርዕሳችሁን ልጽፉ ትችላላችሁ ማለት ነው። ለምሳሌ አሁንም ርዕሱን እንጻፈው። እሱንም በቴክስት ቦክስ ልንጽፈው እንችላለን። ስለዚህ ቴክስት ቦክስ ልምረጥና እችኛዋን ቴክስት ቦክስ ሳብ አድርጌ እዚህ አካባቢ ላስገባት። ስለዚህ አሁን እዚህ ላይ ለመጻፍ ይሄን ዲሌት ማድረግ ትችላላችሁ፣ ወይም ላው ላይም መጻፍ ትችላላችሁ ስጽፉ ስለሚጠፋ ማለት ነው። ልምረጠውና ይህንንም ሳይዙን ከፍ ላድርገው። ሆም ጋር ልምጣና ትንሽ ጨምር እናርጋት በደንብ እንዲታይ። እንደዚህ እናርጋት። እችንም ሴንተር አካባቢ ልናደርገው እንችላለን። ከዛ ይህንንም በተመሳሳይ ክሊክ ታደርጉበትና ታጠፋላችሁ እንትኖቹ ማለት ነው። ፊሉን አንፈልገውም፣ በተመሳሳይ አውትላይኑን አንፈልገውም ማለት ነው። ቴክስቶቹን ታይምስ ኒው ሮማን ማድረግ ትችላላችሁ። ስታንዳርድ እንዲሆንላችሁ ትንሽ ገፋ ላድርገው። ቦልድ መሆን ካለበት ቦልድ ታደርጋላችሁ ጎላ ብሎ እንዲታይ። ከዛ ይሄን ካደረግን በኋላ እዚህ ጋር ደግሞ ስም እንጽፋለን። እቺ ትንሽ ወጣ ብላለች። መጨረሻ ላይ ሁሉንም ተመልሰን መጨረሻ ላይ ፋይናላይዝ እናደርጋቸዋለን፣ ወይም የሚስተካከሉ ነገሮች ካሉ እናስተካክላለን። አሁን እንትኖቹን እናስገባ። እዚህ ጋር ደግሞ ስም ዝርዝር እናስገባ፣ ለምሳሌ ከስር። ስለዚህ እዚህ ጋር ደብል ክሊክ አድርገን ለመጻፍ ዝግጁ ሆኖልናል ማለት ነው እዚህ ጋር። ከዛ ለምሳሌ ግሩፕ ካላችሁ ግሩፓችሁን ማስቀመጥ ይቻላል። ግሩፕ ዋን ብለን ካሰብን ግሩፕ ዋን ሳይዙን ከፍ እናድርገው፣ ቦልድ። ከዛ ኢንተር እንበልና ስማቸውን ደግሞ እንትን ልንል ነው። እዚህ ጋር ኔም ይግባ። ትንሽ ከግሩፕ አነስ ልናደርገው እንችላለን። ስለዚህ አንድ ስቴፕ ቀነስ ስላርጋት እዚህ ጋር። ከዛ ስማችሁን በዝርዝር መጻፍ ትችላላችሁ። ትንሽ ከፍ ላድርግላችሁና ስም አሁን አንደኛ ሁለተኛ እያልኩ ነው የምጽፈው። ስለዚህ ማኑዋሊ አሁን አንድ ሁለት እያልኩ ታይፕ ከማድረግ ቡሌት መጠቀም ስለምችል እዚህ ጋር ልምጣና እችኛዋ ልጠቀማት። አንድ ሁለት እያለ እንዲቀጥል ነው የፈለኩት። ለምሳሌ የመጀመሪያዋ ተማሪ ሰላም አጎስ አልኳት። ኢንተር ስል ሁለተኛ እያለ እየቀጠለልኝ ነው። ሁለተኛው ደግሞ ለምሳሌ ጉቱ አበራ አልኩት። እዚህ ጋር ደግሞ እንደዚህ እያለ ይቀጥላል ማለት ነው። ስለዚህ እናንተ እንዲያደርጋችሁ ትጽፋላችሁ። ስማቸውን አስገባን። ትንሽ ከፍ እናድርገው። ቀይ አበራውን ኢግኖር ማድረግ ትችላላችሁ፣ ስም ትክክል ከሆናችሁ ማለት ነው። ቼክ ማድረግ ካለባችሁ ቼክ ታደርጋላችሁ። ከዛ እዚህ ጋር ደግሞ ገባ ወጣ እንዲሉ ከፈለጋችሁ እንዲትመርጡና ከላይ ማስመሪያ ነበረን። ይሄ እንደምታዩት ወደዚህ ብታደርጉት ራሱ እየገፋ ያስገባላችኋል። አሁን ግን እዚህ አካባቢ የተሻለ ስለሆነ እዚህ ጋር አስቀምጠዋለሁ። ከዛ በዚሁ አቅጣጫ ደግሞ ሄድና እዚህ ጋር ትንሽ እንደዚህ ያደረግን መምጣት እንችላለን። አይዲ ነምበር ይኖራችኋል፣ ወይም ቁጥር ማለት ነው። ከዛ በዚች ትክክል እየሄዳችሁ እንትን ማለት ነው። ከዛ እዚህ ጋር የተለያዩ መነሻዎች ካሉ ታስገባላችሁ። ከዛ በኋላ አይዲያችሁን በቀጥታ ትመዘግባላችሁ። እንዲያደርጋችሁ የሁሉንም መመዝገብ ነው ማለት ነው። ከዛ እዚች ጋር ደግሞ ቀጣዩን ለመጻፍ መጥቼ ክሊክ አደርጋለሁ፣ ወይም እዚች ማስመሪያው ላይ ቻለች እቺን ስነኩ በዚሁ አቅጣጫ ሊያጽፋችሁ ዝግጁ ይሆናል። ከዛ በኋላ አሁንም አይዲያችሁን ትቀጥላላችሁ ማለት ነው። እዚህ ጋር በዚህ መልክ እንደምታዩት ጨርሻለሁ። ይሄኛውን ማለት ነው አነስ አድርገን ሁሉንም እኩል መመልከት እንችላለን። ከዛ ይህን ካደረጋችሁ በኋላ ደግሞ የምታስገቡለትን ሰው እዚህ ጋር ቀንና እሱ እንትኑን ታስገባላችሁ ማለት ነው። ስለዚህ እዚች ጋር መታችሁ ደብል ክሊክ ወይም ሁለት ጊዜ ክሊክ ማድረግ ብቻ ነው የሚጠበቅባችሁ። ከዛ እዚህ ጋር ቀን ነው የምታስገቡት። ሰብሚሽን ዴት ለምሳሌ እንደዚህ ከሆነ በቀጥታ 2025 ብዬ አስገባው። ኢንተር ላለው። ከዛ አሁንም እዚች ጋር ደብል ክሊክ ብታደርጉ እዚህ ጋር ይመጣላችኋል። እዚህ ጋር ደግሞ ለማን እንደምታስገቡት ትጽፋላችሁ። ስለዚህ ሰብሚትር ቱ ልበለውና እዚህ ጋር የአስተማሪያችሁን ወይም ደግሞ የምታስገቡለትን ታስገባላችሁ ማለት ነው ስሙን። አሁን ከሞላ ጎደል እንደዚህ አድርገነዋል። አሁን የሚስተካከሉ ነገሮች ካሉ እናስተካክላለን ማለት ነው። ትንሽ ከፍ እናድርግና ጽሁፎቹ ታይምስ ኒው ሮማን ካልሆኑ ቼክ እያደረጋችሁ ታይምስ ኒው ሮማን ታደርጋላችሁ። ታይምስ ኒው ሮማን ናቸው እንደምታዩዋቸው። ጎላ ማለት ያለበት ነገር ካለ ጎላ ታደርጋላችሁ። እዚህ ጋር እንደምታዩት አሁን በዚህ መልክ ነው እንትን ያደረግነው። ትንሽ ይችኛዋን ልናሳድጋት እንችላለን። ጽሁፏን እንምረጣትና 50 አድርጌዋለሁ። ትንሽ የዚህንም ሳይዝ እንዲጨምር ነገር ላድርገው። ከዛ ይህን ካደረግን በኋላ ደግሞ እንደ ወተር ማርክ እንዲገባ የምትፈልጉት ነገር ካለ ማስገባት ይቻላል። ለምሳሌ ራሱ ሎጎውን እንደ ወተር ማርክ እናስገባው። ስለዚህ እሱን ለማድረግ እዚህ ጋር ዲዛይን የሚል አለ። ዲዛይንን ትነካላችሁ። ዲዛይን ጋር ከሄዳችሁ በኋላ ወተር ማርክ ይላል። ወተር ማርክ መንካት ነው። ከዛ ብዙ አይነት ወተር ማርክ ነው የሚመጣላችሁ። እኛ አሁን ከስተም ነው የምፈልገው፣ ከስተም ወተር ማርክ። ከዛ ፎቶ ስለሆነ የምናመጣው ፒክቸር እንላለን። ፒክቸር የምትለዋን እችን ትነካላችሁ። ከዛ ሴሌክት ፒክቸር ይላችኋል። ይሄን መንካት ነው። ከዛ ካስቀመጣችሁበት ማምጣት ነው። ፍሮም ፋይል ሲል ይሄኛውን ትነካላችሁ ማለት ነው።
ከዛ ይሄ ነበረ ዳውንሎድ አድርገን ያስቀመጥነው። ኢንሰርት እንበለው። ከዛ እዚህ ጋር ወሻውት ሆኗል እንደምታዩት። አሁን ለምሳሌ ወሻውት ባይሆን ላሳያችሁ እንዴት እንደሚሆን። አፕላይ ልበለው። ይሄን ይመስላል ማለት ነው። እንደዚህ ድምቅ ብሎ ነው የሚታየው። ይረብሻል ማለት ነው እንዲቦግ ካለ። ስለዚህ ምን እናደርጋለን? እንመለስና ወሻውት የሚለውን አማራጭ ብትወስዱ በጣም የተሻለ ነው ማለት ነው። ፍዝዝ ብሎ ነው የሚገባው። አፕላይ ብሎ አሁን ፈዘዝ ያለ ነገር ነው የሚሆነው እንደምታዩት። ከዛ ይሄንን ኦኬ ልንለው እንችላለን። ወተር ማርኩን ካልፈለጋችሁት ደግሞ ሙሉ በሙሉ ማውጣት ትችላላችሁ። ሌላው ደግሞ ከቨር ፔጃችሁን የሚያሳምርላችሁ ቦርደር ነው። ስለዚህ ቦርደርንም እዚሁ ነው የምታገኙት። እችን ስትነኩ በጣም ብዙ አይነት ቦርደሮች አሉ። ለምሳሌ ይሄን ብትነኩት እንደዚህ ኖርማል አይነት ቦርደር ነው የሚያመጣላችሁ። ለምሳሌ ኦኬ ብለነው ልንመለከተው እንችላለን። እንደምታዩት እንዲህ አይነት ቦርደር ማለት ነው። ስለዚህ ሌሎችም ቦርደሮች አሉላችሁ። በጣም ብዙ አይነት አለ። እነዚህን መጠቀም ይቻላል። ለምሳሌ ይሄን ብናደርገው ኦኬ ብንለው እንደዚህ ይሆናል። ከለሩን ደግሞ መቀየር የምትፈልጉ ከሆነ የቦርደሩን እዚህ ጋር ካሉት ውስጥ ከመረጣችሁ በኋላ ከለር የሚል አለ። እቺን ትነካላችሁ። ብዙ አይነት ከለሮች አሉላችሁ ማለት ነው። ለምሳሌ ቀይ ብነካ ከዛ ኦኬ ብየው ቦታ ቦርደሩ እንደምታዩት እንዲህ አይነት ቦርደር ሆኗል። ነገር ግን ሌሎች አይነት ደግሞ አርቶችን ከፈለጋችሁ እዚህ ጋር አርት የሚል አለ። አሁን ነን የሚለው ላይ ነው ያለው። እዚህ ትመጡና ብዙ አማራጭ ነው የምታገኙት ማለት ነው። እንደምታዩት ከነዚህ ውስጥም መጠቀም ትችላላችሁ። እቺን እየነካችሁ ወርታች እየወረዳችሁ ትመርጣላችሁ። ለምሳሌ ይሄን ከፈለጋችሁት ኦኬ ብትሉት በቀጥታ ይሄ ይገባላችኋል። ይሄን ካልፈለጋችሁትም ደግሞ ሌሎች አይነቶችን መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ ይሄኛውን ላድርገው። ከዛ ኦኬ ብለው እንደዚህ አይነት ቦርደር ሆኖልናል ማለት ነው። በተመሳሳይ ደግሞ የወረቀቱንም ከለር መቀየር ከፈለጋችሁ እዚህ ጋር በጣም ብዙ አይነት ከለሮች አሉ። እነዚህንም እያያችሁ መጠቀም ትችላላችሁ። እኔ ግን ስለማልፈልግ ነን ልበለው ወይም ባለበት በዚህኛው በቂ ነው ማለት ነው። ከዛ አሁን ይሄንን ፕሪንት ለማድረግ ሞክረን እንየው። የሚቆረጥ ነገርም ካለው ቼክ እንድናደርግ ማለት ነው። ስለዚህ ፋይል ከዛ ፕሪንት። እንደምታዩት ፕሪንት ሲሆን ይሄንን ነው የሚመስለው። ምንም የሚቆራረጥ ቦታ የለውም ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንደ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንድ ስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።